ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ሐሙስ ነው። የሐሙስን መረጃና መልእክት ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። በትላንትናው ዕለት እንግዲህ አላገኛችሁንም ውድ አድማጮቻችን፣ ከብስራት ጋር በዜና ነው እንግዲህ ተገናኛችሁት። መልካም ጊዜ እንደነበራችሁ ተስፋ አደርጋለሁ። ዛሬም እንግዲህ እንደተለመደው የዓለማችን ወቅታዊ አሁናዊ ክስተቶችን ፓስተር አለማየሁ አሰባስቦ ወደኛ ይዞልን መጥቷል። እነዛ መረጃዎች ደግሞ ምንድናቸው የሚለውን ኋላ ላይ ምናገኝ ይሆናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በየጊዜው ወዴት እያመራች እንደሆነ የሚያመላክቱ ክስተታዊ የሆኑ መረጃዎች እየተሰሙ ይገኛሉ። እነዛ መረጃዎች ለኛ እንግዲህ በእጅጉ የሚያነቁን ስለሆኑ ፓስተር አለማየሁ እንግዲህ ሳያሰልስ በየጊዜው መረጃዎችን እያመጣልን ይገኛል። በአሁኑ ሰዓት ለቤተ ክርስቲያን ጉዳይ ከከተማ ወጣ ብሏል። ነገር ግን መረጃን ለማቀበል መስመር ላይ ተገኝቷል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ይገኛል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። ፓስተር እንግዲህ ወጣ ብለሃል ለስራ ጉዳይ፣ ለአገልግሎት አይመስለኝም አይደለ? ያው አይ ለአገልግሎት አይደለም፣ ለሌላ ስራ ጉዳይ ነው የወጣሁት። መልካም መልካም። እንግዲያውስ አድማጮቻችን መረጃዎች እንዳይጎልባቸው ያው መስመር ላይ ተገኝተሃል። እስኪ ምን ነገሮች እየተሰሙ ይገኛሉ በአሁኑ ሰዓት? በአሁኑ ሰዓት በተለይ ዛሬ ይዤ የመጣው ስለ አሜሪካ ነው። እንግዲህ አሜሪካ የዓለም የፖለቲካና የኢኮኖሚ ቁልፍ ሀገር ነች። ነገር ግን አሁን አሜሪካ ላይ ያለው ሁኔታ ምናልባትም ከዚህ በፊት ሲነገሩ የነበሩ ትንቢቶች መፈጸሚያ የሆኑ የሚያስብል ነገሮች፣ አስደንጋጭም ነገሮች እየተከሰቱ ነው ያሉት። ምናልባትም አንዳንዶች ስጋታቸው አሜሪካ ወደ አለመረጋጋት ታመራ ይሆን የሚል ስጋትም አለ። በተለይም ደግሞ በዲሞክራቶችና በሪፐብሊካን መካከል ያለው ሹክቻ ወይም ቅራኔ ከዕለት ዕለት እየሰፋ ነው የሄደው። አብሮ ለመስራት እንኳን እስከሚያዳግድ ደረጃ ማለት ይቻላል። ይቅርታ። እና በዚህ መልክ ነው ያለው አሁን ላይ ያለው ሁኔታ። እንደምታውቀው የአሜሪካ የፌዴራል መንግስት ተዘግቷል። ይህ የፌዴራል መንግስት መዘጋት ደግሞ በጣም አደጋ ውስጥ ሆኗል። ወደ 37ኛ ቀኑን ይዟል። በእነዚህ በ37 ቀኑ ሰራተኞች ደሞዝ አልተከፈላቸውም። አሁን ነገሮች እየጎሉ የመጡት እንግዲህ በአየር መንገዱ ላይ ማለትም የትራፊክ ተቆጣጣሪዎች በየጊዜው አለመግባታቸው በረራ እስከ መሰረዝ ሁሉ ተደርሷል። መስተጓጎሉ እንዳለ ሆኖ ይሄ ከፍተኛ ለሀገሪቱ ከፍተኛ ውድቀት ነው። እንግዲህ ደሞዝ አልተቀበሉም ሲባል እንትን ብቻ አይደለም፣ ዝም ብሎ ሰራተኛ ብቻ ሳይሆን የደህንነት መስሪያ ቤቶችም ጭምር ነው። ይሄ ማለት የጦር ኃይሉም ጭምር ማለት ነው። አሁን ላይ በጣም ከፍተኛ አነጋጋሪ እየሆነ መጥቷል እና ይሄ ቀውስ ምናልባትም ዶናልድ ትራምፕን ወዳልተፈለገ ነገር ሊወስዳቸው ተብሎ ይሰጋል። እንግዲህ በሁለቱ ሁልጊዜም ያው በጀት ሲጸድቅ ሁለቱም በስምምነት በድርድር ነው የሚጸድቀውና አሁን ላይ በሁለቱ መካከል ፓርቲዎች መካከል ያለው ችግር ምንድነው?
በኦባማ ኬር የሚለው የጤና ፈንድ መድን አዎ እሱ እንዲነሳ ይፈልጋሉ እና እንደውም ዶናልድ ትራምፕ ዛሬ የከረረ ንግግር ተናግረዋል። ዲሞክራቶች ሁልጊዜም ድራጊስቶችን፣ እስረኞችን እና እነዚህ ስደተኞችን ለመደገፍ ነው ይህንን በጀት የሚፈልጉት። ስለዚህ መቼም ቢሆን እኛ ለስደተኞችና ለኮኬን ለድራግ አዘዋዋሪዎች መቼም ቢሆን ሪፐብሊካኖች ከፍለን አናቅም፣ ወደፊትም አንከፍልም የሚል ነገር አንስተዋል። ነገር ግን ይሄ ጤና ፈንድ ለሁሉም ነው የሚል ነገር እያነሱ ነው ያሉት ዲሞክራቶች። ለሁሉም ነው፣ እሱ መቀነስ የለበትም። ይሄ ብቻ አይደለም፣ ያው ሶሻል ሴኩሪቲ ፈንድ የሚባለውም አለ። ይሄ ለምሳሌ ስራ ሳይኖር ሲቀር የሚከፈል እንደ ሀገር እንደ ዜጋ ማለት ነው። እና እነዚህ ነገሮችም እንዲቆሙ ነው ዶናልድ ትራምፕ የሚፈልጉት። እንደው ፓስተር አንዳንድ መረጃዎችም ይሰማሉ፣ ይታያሉ። አንዳንድ ደግሞ የፖለቲካ ተንታኞችም የሚናገሩት ነገር ምንድነው? በተለይ ዲሞክራቶች በባለፈው ምርጫ ከፍተኛ ቁጭት ውስጥ በመግባታቸው በርካታ ሴራዎችንም በመሸረብ ለሚቀጥለው ምርጫ መደላደል እያመቻቹ እንደሆነ ይነገራልና ሰሞኑን ደግሞ እንደዚሁ ምርጫዎችም ስላሉ ምናልባት እንደው ያገኘው መረጃ አለ በዚህ አቅጣጫ ላይ? አዎ ምንድነው መሰለህ እንደው ለማውጥ አሁን ላይ ዲሞክራቶች የከተሞች ከንቲቦች ምርጫ ነበረ። በኒውዮርክ እና በካሊፎርኒያ በከፍተኛ ውጤት ያሸነፉት ዲሞክራቶች ናቸው። በተለይ ደግሞ የኒውዮርኩ ሜር ወይም ደግሞ ከንቲባው በምርጫውን እንዳሸነፉ ባደረጉት ንግግር በጣም ነው ዶናልድ ትራምፕን የወረፉት። ምንድነው ያሉት? እኚህ ተመራጭ በጣም አነጋጋሪ የሆነ ነገር ነው እንግዲህ በሳቸው ዙሪያ የሚሰማው። አዎ ዛሃሪን ማማዲኔ ይባላሉ። ለመጀመሪያ ጊዜ ይመስለኛል። ሙስሊምም ናቸው። ምንድነው ያሉት መሰለህ? ንግግራቸው ነው አስደንጋጭ። በተለይ የዶናልድ ትራምፕ ፖሊሲን ውድቅ ያደረገ ንግግር ነው የተናገሩት። ከተመረጡ በኋላ ኒውዮርክ የተገነባቸው በስደተኞች ነው። ኒውዮርክ የስደተኞች ከተማ ነው። አሁን ከንቲባ ሆኖ የተመረጠውም ስደተኛ ነው ብለው ነው የተናገሩት። እናም ይሄ አባባል በጣም ከባድ ነው። ነገር ግን ምንድነው እሳቸው ያሉት? ከዚህ በኋላ በእኛ በኩል ነው የምታልፈው ነው ያሉት። ያለኛ ምንም ማድረግ አትችልም አይነት ንግግር ነው ለዶናልድ ትራምፕ የመለሱት። ዶናልድ ትራምፕ ደግሞ ከፌዴራል መንግስት ለከተሞች የሚሰጥ በጀት አለ፣ ያንን በጀት 5 ሳንቲም አታገኝም የሚል ነው የተናገሩት። እንዲሁም የካሊፎርኒያውም ጋቢ አደገኛ ንግግር ነው እሳቸውም የተናገሩትና ይሄ ምንድነው በዲሞክራቶችና በሪፐብሊካን መካከል ያለውን የፖለቲካ ስፋት ልዩነት ነው። ድሮ እንኳን በውጭ ፖሊሲያቸው አሜሪካ ያው የአሜሪካን ሉዓላዊነት ማስጠበቅ ነው፣ የአሜሪካን የበላይነት ጥቅም ማስጠበቅ ነው። አሁን በዛም ራሱ ልዩነቱ እየሰፋ እየመጣ ነው ያለውና ባራክ ኦባማም ጭምር እኮ በዚህ ካምፔን ላይ ቅስቀሳ ሲያደርጉ ተስተውለዋልና ሁለተኛ ደግሞ አሁን እንደው ስትናገር የሙስሊም ባክግራውንድ ያላቸው ከንቲባ መመረጣቸው በተጨማሪም ደግሞ እንደዚሁ በሴኔት ውስጥ አንዲት ሶማሊያዊት ተመራጭም አለችና ብዙ ጊዜ ከዶናልድ ትራምፕ ጋር እሰጣ ገባ ትገባለች። አሁንም ደግሞ በእንደዚህ አይነት መልኩም ደግሞ እንትናልና የዲሞክራቶች ስትራቴጂ በዚህ የተቀየሰ ነው ወይስ እንደው በአጋጣሚ የሆነ ይመስላል? አይደል? አሁን የዲሞክራቶች ፖሊሲያቸው ትንሽ የሪፐብሊካኖች ወግ አጥባቂነትም አለ፣ ትንሽም ዘረኝነት አለ፣ ወደ ነጮቹ የማክረርና የመሄድ አለ። እነዚህ ደግሞ ሁሉንም የመቀበል ነገር አለ። አንዱ ይሄ ነው ትንሽ ልዩነታቸው የሚለው።
ሌላው ትልቁ ልዩነታቸው ዛሬ አንድ የወጣው መረጃ እኚህ ሰው ከተመረጡ በኋላ ከጌዎች ጋር ታይተዋል፣ ከሌዝቢያን ጋር እና ኤልጂቢቲኪውን የሚቀበሉ ናቸው አሁን የተመረጡት። ይሄ ደግሞ እንግዲህ ያው እኛ ሁሌ የምንለው የሰይጣንን ስራ መልሶ የሚያመጣው ነው። ከ4 ዓመት በኋላ መነቃቃት ተፈጥሮላቸዋል ማለት ነው። ዓለም ከ4 ዓመት በኋላ ምን ልትመስል እንደምትችል አመላካች ነው። በደንብ አመላካች ነው። ምክንያቱም አሁን አሜሪካ በእርግጥ አሜሪካ መስቀለኛ መንገድ ላይ ነች ማለት ይቻላል። አደገኛ መንገድ ላይ ነች ማለት ይቻላል። ምክንያቱም የውስጥ ችግሩ እየተባባሰ ነው የመጣው። ለምሳሌ አሁን እነዚህ አየር ተቆጣጣሪዎች ስራ አይገቡም። በረራዎች እየተስተጓጎሉ ነው። ሰው አሁን እንደ ልብ ለመንቀሳቀስ እየተቸገረ ነው። በዚህ ምክንያት ምናልባትም አሁን ቀጣይ ከፍተኛ የሆነ ከባለፈው በባሰና በጋለ ሁኔታ የተቃውሞ ሰልፍ ይጠበቃል። እንደው ፓስተር እንደው ይቅርታ አድርግልኝ በማቋረጤ አሁን አንተ ይሄንን ጉዳይ ስታነሳ ሰሞኑን ምናልባት በሌላ ጊዜ በሰፊው የምንመጣበት ይመስለኛል። ኩባንያዎች በአሁኑ ሰዓት በአርቲፊሻል ኢንተለጀንስ እየተገነቡ በጣም በብዙ ሺህ በ30 ሺህ 40 ሺህ የሚሆኑ ሰራተኞች ከስራ ገበታቸው እየተፈናቀሉ ይገኛሉና በእንቅርት ላይ ጆሮ ደግፍ አይነት እየሆነ ያለ ይመስላል በአሜሪካ ላይ። እና እነዚህ ሁሉ ቀውሶች ተደማምረው የሚቀጥለውን ምርጫ ምናልባት ሪፐብሊካኖች የሚያመልጣቸው ይመስላል በእኔ ግምት። ሊሆን ይችላል። እንግዲህ አሁን ወደዛ ምንድነው መሰለህ ከዚህ በፊትም አንዴ እኛ የተነጋገርነው ነገር አለ። ከመጽሐፍ ቅዱስ አንጻር ከእግዚአብሔርም ቃል አንጻር የተመለከትናቸው ነገሮች አሉ ታስታውስ ከሆነና ምናልባትም አሜሪካ ይሄ እድል ካመለጣት ጨለማው መልሶ የሚነግስባት እንደሆነ ተመልክተናል። ጨለማው መልሶ የሚነግስባት ከሆነ ምናልባትም አውሬውን ከሚያነግሱት አገሮች አንዷ ልትሆን ትችላለች። ምክንያቱም መቅደሱንም ለመገንባት ጥረት እያደረጉ ስለሆነ መቅደሱ ያው ለአውሬው ነው የሚገነባው። ለአውሬው ስለሚገነባ ምናልባትም አውሬውን ለማንገስ ከሚሽቀዳደሙ ሀገሮች አንዱ ትሆናለች ተብሎ ነው። ሌላው ደግሞ ምንድነው ምናልባትም የአሜሪካን ዘመን እያከተመ ይሆነው የሚለውን ብዙ የፖለቲካ ተንታኞች እየተናገሩ ነው። እነዚህ በአገር ውስጥ የሚደረጉት ነገሮች የአሜሪካንን ኢኮኖሚ ሊያሽቆለቁል ይችላል ማለት እና ያልተረጋጋ ኢኮኖሚ ውስጥ ከገባ ምናልባት የአሜሪካን ዘመን እያከተመ ያው መጽሐፍም እንግዲህ የሚነሱ ሁለት አገሮች ራሽያ እና ቻይና ይሆኑ የሚለውን ምናልባትም ይህንን የሚያመለክት ይሆናል። የአሜሪካ ማሽቆልቆል የአውሮፓ ማሽቆልቆል ይሆናል። አውሮፓ ቆይቷል ኢኮኖሚያቸው እያሽቆለቆለ መምጣት ከጀመረ። በተለይ በዚህ በዩክሬን ራሽያ ጦርነት በነዳጅ ዘይት አማካይነት በጣም እየተጎዱ ነው ያሉት። አሁን እንደው ምንድነው ምን ካልኩኝ አይመልሰኝ ነው የሚለው ነገር ካፈርኩ አይመልሰኝ እንደዛ እንደሚባለው እንዳይሆን ነው እንጂ በኢኮኖሚያቸው እኮ አሁን እንደ ድሮ አይደለም። አሁን ወደ ኤዥያ ያዘነበለ ይመስላል የዓለም ኢኮኖሚ ራሱ እና ወደዛ ያለ እንትን ያለ ይመስላል። እና ስለዚህ ምናልባትም በሁለቱ መካከል የሚደረገው ፍትጊያ እንደገና የሰይጣንን አሰራር በአሜሪካ ውስጥ የሚያነግስ ነገር እንደሚመጣ አመላካች ነው። ስለዚህ እንግዲህ እግዚአብሔር በዛ ያሉ ቅዱሳን እንዲጸልዩ ነው እኛም እንድንጸልይላቸው። እነሱም በተለይ አሜሪካ ያሉ የቤተ ክርስቲያኖች በዚህ ጉዳይ ላይ በጣም መጸለይ ያለባቸው። ምናልባትም ወደ እርስ በርስ ግጭት ሁሉ ያስፈራል። ሁለቱም ተካረዋል። ከዚህ በፊት ለ35 ቀን ነው ምናምን ብቻ ነበረ እንዲህ አይነት ነገር ገጥሞ የነበረው። ከዛ በፊት ገጥሞ አያውቅም። ብዙ ጊዜ 5 ቀን 6 ቀን ሌት ሊሆን ይችላል በጀት ሳይጸድቅ
አሁን ግን ለ37ኛ ቀን ነው። በዚህ ሁኔታ ሊቀጥል ይችላል የሚል ነገር አለ። እንግዲህ ይሄ ነገር መጸለይ ያለበት ነው። በእርግጥ የአሜሪካ ኢኮኖሚ መውደቅ የዓለምንም ኢኮኖሚ ይዞ ይወድቃል። ምክንያቱም የዓለም ኢኮኖሚ መሰረቱ ነው እየሰራ ያለው ዶላር ነው። ልክ ነው። የዶላር መውደቅ የብዙዎችን ኢኮኖሚ ይዞ ሊወድቅ ይችላል። ይሄ ከባድ ነገር ነው። ስለዚህ ይሄ ነገር የምታየው አይደለም። በተለይ ደግሞ በዛ ላሉ ቅዱሳን የሚጸልዩበት ጉዳይ ነው ብለን እንላለን። እንግዲህ ያው የመጨረሻው ዘመን ሲቃረብ ህዝብ በህዝብ ላይ ይላልና ያለው ነገር ይሄ ነው። መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል፣ አንዱ በአንዱ ላይ ይነሳል። የኢኮኖሚ ክራይሲስ ይገጥማል፣ ተፈጥሮ አደጋዎች ይገጥማሉ የሚሉት ነገሮች እነዚህ ነገሮች እኮ እንደ ቀልድ እያየናቸው ነው። ዝም ብለን የተመለከትናቸው እየመጣን ነው ያለ ነው። ስለዚህ እነዚህ ነገሮች ደግሞ በዓለም ላይ የሚያደርሱት ተጽዕኖ ከጊዜ ወደ ጊዜ እየጨመረ ነው እየመጣ ያለው። ስለዚህ ሊጸለይበት የሚገባ ጉዳይ ነው ለማለት ነው። እንግዲህ ለዛሬ ቀን ያለኝ ዘገባ ይሄንን ይመስላል። በምሽቱ በሌላ እንገናኛለን። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ካለህበት ቦታ ጊዜን አጣበ ለኛ መረጃዎችን ስላጋራህን እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ በየጊዜው የሚታየው የሚሰማው ሁሉ ወደ ፍጻሜ ጠርዝ እያመራ ያለ ይመስላል። የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ባጋራው መሰረት ያው ሁኔታዎች ሁሉ እያመላከቱ ያሉት ነገሮች በሙሉ ወደዛ እያመሩ ስለሆነ ምንሰማቸው ሁሉ የሚያስጨንቅ የሚያሳስብ ጉዳይ ነው። ነገር ግን አንድ ተስፋ አለን። እሱም ተስፋ በቅርቡ የምናገኘው ይሆናል። ያውም የቅዱሳን ንጥቀትና የጌታ ኢየሱስ ክርስቶስ ዳግም መምጣት፣ ይሄ ለኛ ትልቁ ብቸኛው ተስፋችን ነው። ጌታ ኢየሱስ በዚህ ምድር ላይ እንግዲህ ለ1000 ዓመት መንግስቱን ሲመሰርት ያን ጊዜ የተሟላ ሰላምና እረፍት ይሆናል ተብሎ የሚጠበቀው በዛን ጊዜ ነውና ውድ ቅዱሳን ከዛ እንዳንጎድል ዕለት ዕለት ራሳችንን እየፈተሽን በትክክለኛው መንገድ እንሄድ የምጽአቱ አዋጅ ነጋሪ አገልግሎት ያሳስባል። እንዲሁም ደግሞ ጌታ ኢየሱስ ክርስቶስን ያላወቅን ወገኖች ካለን ጊዜው ስላረፈደ በአሁኑ ሰዓት እንግዲህ የመዳን ሰዓት አሁን ነው ስለሚል በአሁኑ እድል በመጠቀም የጌታን መምጣት በዛ ደግሞ ተሳታፊ እንድንሆን ምኞታችን ነው። የዛሬው እንግዲህ የሐሙስ የቀኑ መረጃችን ይህን ይመስላል። ውድ ቅዱሳን በማታው ደግሞ በሌላ መረጃና በሌላ መልእክት ደግሞ ተመልሰን እንመጣለን። እስከዚያው ሰዓት ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።